ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ሆዞተር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማሻገር እንጀምራለን። ምስራቅ ደንቢያ ወረዳ ወይነጣና ቀበሌ የጥፋት ቡድኑ በተዘረፈው ገንዘብ እርስ በርሱ መገዳደሉ ተሰምቷል። ዝርዝር ዘገባን አጠናቅረን ይዘናል። መተማ ክፍለ ጦርና የኮማንዶ ሬጅመንት በጥፋት ቡድኑ ላይ እርምጃን ወስደዋል። ሌላኛው ርዕሰ ጉዳያችን ነው። በቅርቡ የሚገቡ አሉ በስልክ ተወያይተናል አሉ ሜጀር ጄኔራል ተስፋዬ አያሌው። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በሁለት ወይንም በሶስት ሳምንታት ውስጥ ኢራንን ለቆ እንደሚወጣ አሳውቀዋል። ከውጭ ያዝነው ሌላኛው ርዕሰ ጉዳያችን ነው። ቀደም ብለን ያሻገርናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች በርካታ አዳዲስ መረጃዎችን አጠናቅረን የዛሬ ዕለተ ረቡዕ ወደ እናንተ የሚደርሰውን መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ የምናልፍ ይሆናል። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። ምስራቅ ደንቢያ ወረዳ ወይነጣና ቀበሌ ጥፋት ቡድኑ በተዘረፈ ገንዘብ እርስ በርሱ መገዳደሉ ተሰማ። በውጊያውም አስረስ መስፍን እንዲሁም ጥሩ ሰው መስፍን እየተባሉ ሁለት ወንድማማቾች ወዲያው ነው ሲሞቱ 5 መቁሰላቸውን ከቦታው ያገኘነው መረጃ ያመለክታል። መተማ ክፍለ ጦርና የኮማንዶ ሬጅመንት በጥፋት ቡድኑ ላይ እርምጃን ወስደዋል። በሰሜን ወሎ ዞን ተሰማርቶ ግዳጁን በብቃት እየፈጸመ የሚገኘው መተማ ክፍለ ጦር በላስታ ወረዳ በድብቅ ሲጓጓዝ የነበረን ክላሽና ሽጉጥ በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። አዛዡ የክፍለ ጦሩ ሰራዊት የሰላም ዘብነቱን አጠናክሮ በመቀጠል ዛሬም ሆነ ነገ ትንኮሳዎችን በብቃት እየመከተ የተሰለፈበትን ዓላማ በስኬት ያጠናቅቃል ብለዋል። በሌላ ዜና የኮማንዶ ሬጅመንት በሰሜን ሸዋ ዞን ጫጫ ወረዳ ላይ በጥፋት ቡድኑ ላይ እርምጃን ወስደዋል። ሬጅመንቱ ባደረገው ዘመቻም በርካታ አባላትን በመደምሰስ በቡድኑ ታግተው የነበሩ 4 ሰዎችን ማስለቀቁን የሬጅመንቱ አዛዥ ሻለቃ ኢራና መንገሻ ተናግረዋል። ቡድኑ ያፈናቸው 4 ሰዎች እያንዳንዳቸው 400,000 ብር እንዲከፍሉ በመደራደር ላይ እያለ የሬጅመንቱ አባላት ደርሰው ማስለቀቃቸውን አዛዡ ገልጸዋል። ቡድኑ ሲጠቀምበት የቆየ የነፍስ ወከፍ መሳሪያና 2 ድሮንን ጨምሮ የተለያዩ ትጥቆችን በሬጅመንቱ ሰራዊት እጅ መግባቱም ነው የተገለጸው። በቅርቡ የሚገቡ አሉ በስልክ ተወያይተናል አሉ ሜጀር ጄኔራል ተስፋዬ አያሌው። የ13ኛ እዝ አዛዥ ሜጀር ጄኔራል ተስፋዬ አያሌው በጫካ የሚገኙ ታጣቂዎች በሰላም እንዲገቡ ተደጋጋሚ የሰላም ጥሪ ሲቀርብ መቆየቱን ተናግረው በቅርቡ የሚገቡ አሉ በስልክ ተወያይተናል ብለዋል። በተደረገው የሰላም ጥሪ ፍቅሩ ሙልዬና ጓደኞቻቸው የሰላም ጥሪውን መቀበላቸውን ገልጸው የፍቅሩ ተከታዮችም እንደሚመጡ ይጠበቃል ብለዋል። ፍቅሩና ጓደኞቹ እንኳን በደህና መጣችሁ በማለት ፍቅሩ በሀገር መከላከያ ውስጥ እንደነበረም አስታውሰዋል። የአማራ ሕዝብ ከዚህ በኋላ የጦርነት ቀጠና መሆን የለበትም ያሉት አዛዡ ሰላምን እንፍጠር በሚሉ ምክክሮች ተስማምተው ሰላምን ፈልጎ በመምጣቱ እንኳን ደስ አለ እንኳን ደህና መጣ ማለትም እፈልጋለሁ ብለዋል።
የመንግስት ያላሰለሰ የሰላም ጥረትና የታጣቂዎች በጎ ምላሽ ዘላቂ ሰላም እያመጣ መሆኑን በአማራ ክልል ሰሜን ወሎ ዞን የተለያዩ አካባቢ ነዋሪዎች ተናገሩ። በጫካ የሚንቀሳቀሱ የታጠቁ አካላትም ከግጭት ወጥተው የሰላምን አማራጭ ተቀብለው እንዲመጡ መንግስት ተደጋጋሚ ጥሪ ማቅረቡን ተከትሎ አመራሮችና አባሎቻቸው ጥሪውን ተቀብለው ወደ ሰላም ገብተዋል። ከዚህ በፊት ካፒቴን ማስረሻ ሰጤ፣ ኮሎኔል ፋንታውን ሙሃባ እንዲሁም ሌሎችም የሰላም መንገድ መርጠው መምጣታቸው ይታወሳል። ከትላንት በስቲያ ደግሞ በክልሉ የሚንቀሳቀሱና ራሱን አፋብን ብሎ የሚጠራው የጥፋት ኃይል ወታደራዊ አዛዥ ኮማንዶ ፍቅሩ ሙልዬ ከመንግስት የተደረገለትን የሰላም ጥሪ በመቀበል ገብቷል። ከመንግስት የተደረገለትን የሰላም ጥሪ ተቀብሎ ከነአጃቢዎቹ ላሊበላና አካባቢው ወደሚገኘው የመከላከያ ሰራዊት በሰላም መግባቱ ይታወቃል። በዚህ ጉዳይ ላይ በሰሜን ወሎ ዞን ወልዲያ ከተማ የኢትዮጵያ ዜና አገልግሎት ያነጋገራቸው አቶ በላይ ገረመው እንዲሁም አቶ ሲሳይ ጸጋዬ በተለይም የመንግስት ያላሰለሰ ሰላም ጥረት ትልቅ ስኬትን እያመጣ መሆኑን ተናግረዋል። የመንግስትን የሰላም ጥሪ በመቀበል ታጣቂዎችና አመራሮቻቸው ወደ ሰላማዊ ህይወት መመለሳቸው በክልሉ ዘላቂ ሰላምን ለማስፈን እየተደረገ ያለውን ጥረት እውን የሚያደርግ ይሆናልም ነው ያሉት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት የአጀንዳ ማሰባሰብ የመጀመሪያው ዙር መድረክ በአዲስ አበባ መካሄድ ጀምሯል። የኢትዮጵያ ሀገራዊ ምክክር የኮሚሽን በትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ መገለጹ ይታወቃል። ተጨማሪ አለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት ጋር የመጀመሪያውን ዙር የአጀንዳ ማሰባሰብ መድረክን ማካሄድ ጀምረዋል። በመድረኩ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ የሀገራዊ ምክክር ኮሚሽነሮች፣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች እንዲሁም ሌሎች ባለድርሻ አካላት ታድመዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት እንደገለጹት ኮሚሽኑ በትግራይ ክልልና በአዲስ አበባ ከ22 ጊዜ በላይ የውይይት መድረኮች ማዘጋጀቱን ገልጿል። ይሁን እንጂ የሀገራዊ ምክክሩን የአጀንዳ ማሰባሰብና ልየታ ስራ በትግራይ ክልል ማድረግ የሚያስችል ነባራዊ ሁኔታ ባለመኖሩ የመጀመሪያውን ዙር የአጀንዳ ማሰባሰብ መድረክ በአዲስ አበባ ማካሄድ ጀምረናል ብለዋል። በዚህ ዙር ያልተሳተፉ የትግራይ ክልል ተሳታፊዎችን በቀጥታ ለማወያየት ኮሚሽኑ ዝግጁ መሆኑንም ነው ያረጋገጡት። መድረኩ አጀንዳ ከማሰባሰብ ባለፈ ለዋናው የሀገራዊ ምክክር ጉባኤ ተሳታፊ የሚሆኑ ተወካዮችም የሚለዩበት መሆኑን ተናግረዋል። ሀገራዊ ምክክር ኮሚሽኑ አካታችና ገለልተኛ ሆኖ እንደሚሰራ ገልጸውም የትግራይ ክልል በምክክሩ ሂደት ተሳታፊ እንዲሆን እድል መመቻቸቱን ገልጸዋል። ከጥላቻ ፍቅርን፣ ከውዝግብ ምክክርን በማስቀደም ለሁላችንም የምትሆን ሀገር መገንባት የሚያስችል ውይይት የሚደረግበት መድረክ እንደሚሆንም እምነታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አምባሳደር መሐመድ እድሪስ በበኩላቸው ኮሚሽኑ እስካሁን የአጀንዳ ማሰባሰብና ሌሎች የቅድመ ዝግጅት ስራዎችን ሲያካሄድ መቆየቱን ተናግረዋል። ኮሚሽኑ እስካሁን ያካሄዳቸው ውይይቶች አሳታፊና አካታች መሆናቸውንም ገልጸዋል። ኮሚሽኑ አለመግባባቶችን በምክክር መፍታት ባህል እንዲሆን የማድረግ ዓላማን ይዞ እየሰራ መሆኑንም ነው የጠቆሙት። ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት አጀንዳ ለማሰባሰብ ያዘጋጀውን የመጀመሪያው ዙር መድረክ በአዲስ አበባ እየተካሄደ ነው። ኢትዮጵያ ለዘመናት የቆዩና መሰረታዊ የሚባሉ ቅራኔዎችን በዘላቂነት ለመፍታት ሀገራዊ ምክክር ላይ ናት ያሉት ዋና ኮሚሽነሩ በምክክሩ ሂደት የትግራይ ክልል መካተቱና መሳተፉ ለሀገራዊ ሰላማችንና ለወደፊት አብሮነታችን የላቀ ፋይዳ አለው ብለዋል። ምክክሩ ያስፈለገው መሰረታዊ በሆኑ ሀገራዊ ጉዳዮች ዙሪያ ልዩነቶች በመኖራቸው መሆኑንም ገልጸዋል። ትግራይ በታሪክም ሆነ በባህል የኢትዮጵያ ስልጣኔ ማዕከልና የጠንካራ ማህበራዊ እሴቶች መገኛ ናት ሲሉም ተናግረዋል። ምክክሩ ካለፈው ቁስል እየተማርን የተሻለና የተረጋጋ ነገር ለመገንባት የሚያስችሉ መንገዶችን በጋራ ለመቀየስ መሆኑንም አስረድተዋል። በኮሚሽኑ አሰራር ስርዓት መሰረትም ምክክሩ መካሄድ የነበረበት በትግራይ ክልል እንደነበር ጠቅሰው ይህንንም እውን ለማድረግ ኮሚሽኑ የተለያዩ ጥረቶችን ማድረጉን ጠቁመዋል።
በምክክር መድረኩ ላይ በተለያዩ ምክንያቶች ያልተሳተፉ የማህበረሰብ ክፍሎችና ቀረ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁሌም ክፍት ነው ብለዋል። ከትግራይ ክልል ባለድርሻ አካላት አጀንዳ ለማሰባሰብ የተዘጋጀው የመጀመሪያ ዙር መድረክ ለ3 ተከታታይ ቀናትም የሚቆይ ይሆናል ተብሏል። በአዲስ አበባ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዛሬ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ገደማ ለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው አደጋው የተከሰተው። የሰሌዳ ቁጥሩ ኮድ 3 A41968 አማ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ ተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥሩ ኮድ 33509 አአና የሰሌዳ ቁጥሩ ኮድ 3 B57071 አአቪት የሆኑ ተሽከርካሪዎች በመጋጨት የተባበሩት አደባባይ ላይ በመውጣት ሊገለበጥም ችሏል። በአደጋውም የፒክአፕ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 የ7ኛና 5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል ተብሏል። አሽከርካሪዎች ሁሌም ቢሆን የመንገዱን ሁኔታና አቀማመጥ በሚገባ በማጤን ተሽከርካሪያቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ ይገባል ያለው ፖሊስ ለሟች ቤተሰቦችና መጽናናትን ለተጎጂዎችም ብርታትን ተመኝቷል። ሀገራዊ ለውጡ ኢትዮጵያ በግብርናው ዘርፍ የምርታማነት አቅምን በማጎልበት የምግብ ሉዓላዊነትን እንድታረጋግጥ የሚያስችሉ ታሪክ ቀያሪ ስኬቶች የተመዘገቡበት መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የኢትዮጵያ ዜና አገልግሎት ከኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ጋር በመተባበር የግብርና ምርታማነት ለምግብ ሉዓላዊነትና ለሀገራዊ ክብር በሚል መሪ ሀሳብ በለውጡ ዓመታት በግብርናው ዘርፍ የተገኙ ውጤቶች ላይ ያተኮረ ምክክር መድረክ እየተካሄደ ነው። ዝርዝር ዘገባው እንደሚከተለው ይቀርባል። መጋቢት 24 ቀን 2010 ዓ.ም የኢትዮጵያ ሀገራዊ ለውጥ እውን ከሆነበት ጊዜ ጀምሮ ግብርናው የሀገሪቱን ምጣኔ ሀብት ከሚደግፉ 5 ዋና ዋና የኢኮኖሚ ምሰሶዎች መካከል አንዱ ሆኖ ትኩረት ተሰጥቶበት እየተሰራ ይገኛል። በለውጡ ማግስት ዘርፉን ከባህላዊ ወደ ዘመናዊ አሰራር ለማሸጋገር በተከናወነ የተቀናጁ ተግባራት በስንዴ ምርት ራስን ከመቻል ባለፈ ለውጭ ገበያ የሚሆኑ ምርት ማምረትም ተችሏል። በመድረኩም የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ፣ የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ፣ የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ፣ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ፣ የግብርና ዘርፉ ሙያተኞችና ተጋባዥ እንግዶች ታድመዋል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በዚህ ጊዜ እንዳሉት በዚሁ ጊዜ የግብርና ዘርፍ በምግብ ደህንነት፣ በስራ እድል ፈጠራ፣ በወጪ ንግድና በአየር ንብረት ላይ ግንባር ቀደም የኢኮኖሚ ድርሻ አለው ብለዋል። ከሀገራዊ ለውጡ በፊት የነበረው የኢትዮጵያ የግብርና ስርዓት በኋላ ቀር አሰራርና በአየር ንብረት ለውጥ ይፈተን እንደነበር አስታውቆም አዝጋሚ የምርታማነት የአስተራረስ ስርዓቱም የግብርናው ዘርፍ ታሪክን የሚያጎድፍና ምርታማነትን የሚያቀጭጭ ሂደቶች ውስጥ ማለፉን አውስተዋል። በኢትዮጵያ ሀገራዊ ለውጥ ማግስትም የግብርና ምርታማነት የሚያሻሽሉ የፖሊሲ ስትራቴጂዎች፣ እርምጃዎች መወሰዳቸውን አንስተው በዚህም ሀገራዊ ለውጡ የግብርናው ዘርፍ የኢትዮጵያን የምግብ ሉዓላዊነትን ማረጋገጥ የሚያስችል ታሪክ ቀያሪ ምርታማነት ምዕራፍ ውስጥ ገብተዋል ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተግባራዊ የተደረገው የግብርና ምርታማነት የመኸርና የበጋ መስኖ ስንዴ እመርታዊ ውጤት መገኘቱንም አውስተዋል። የሀገር በቀል የኢኮኖሚ ማሻሻያ የፖሊሲ አቅጣጫም ለዘመናት ስንዴ ሲሰፈርለት የነበረን ሀገርና ሕዝብን የምግብ ሉዓላዊነትን በማረጋገጥ ራስን ወደ መቻል መርታዊ ሽግግር እያደረገ መሆኑን አብራርተዋል። በልማት ትሩፋትና በአረንጓዴ አሻራ የምግብና የስነ ምግብ ስርዓትን የሚያሻሽል ውጤታማ የምርት
ምርታማነት አቅም መፈጠሩን አንስተው በቀጣይም የኢትዮጵያን የተሟላ የግብርና ሉዓላዊነትን ለማረጋገጥ የተመዘገቡ ስኬቶች ተጠናክረው እንደሚቀጥሉ አረጋግጠዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ የፓናል ውይይቱ የሀገራዊ ለውጡን 8ኛ ዓመት ምክንያት በማድረግ የግብርናውን ጉዞና ስኬትን ለመዳሰስ የተዘጋጀ መሆኑን ጠቁመው የኢትዮጵያን ብሔራዊ ጥቅም፣ ሀገራዊ ክብርና ሉዓላዊነትን እንዲሁም ገጽታን መገንባትና ማስጠበቅ የኢትዮጵያ ዜና አገልግሎት ዋነኛ ተልዕኮ መሆኑን ገልጸዋል። በኢትዮጵያ ሀገራዊ ለውጡ የመጋቢት 24 ዋዜማ የሚካሄደው የግብርና ምርታማነት ለምግብ ሉዓላዊነትና ሀገራዊ ክብር ወሳኝ በመሆኑ ፓናል ውይይቱ መዘጋጀቱንና ቀጣይነት እንደሚኖረውም ተናግረዋል። የግብርና ምርታማነትን በመጎናጸፍ የምግብ ሉዓላዊነትን በማረጋገጥ ትርክትን የመቀየርና የተረጂነት እሳቤን የመስበር ወሳኝ ጉዳይ መሆኑን ተናግረዋል። ለዚህም የኢትዮጵያ ዜና አገልግሎት ከኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ጋር በመተባበር መድረኩን እንዳዘጋጀው ነው ያስረዱት። የቻይና ባንክ በቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ለመሳተፍ ከፍተኛ ፍላጎት እንዳለው አስታወቀ። ከኢትዮጵያ አየር መንገድ ግሩፕ እንዲሁም ከገንዘብ ሚኒስቴር የተወጣጣ የኢትዮጵያ ልዑክ ስለ አዲሱ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ የገንዘብ ድጋፍ ዙሪያ ከቻይና ባንክ ጋር ውይይትን አድርጓል። በውይይቱ ወቅት የኢትዮጵያ ልዑክ ስለ ፕሮጀክቱ ቴክኒካዊ ንድፍ፣ ስለ ግንባታው የጊዜ ሰሌዳ እንዲሁም ስለ አጠቃላይ የፋይናንስ መዋቅሩ ዝርዝር ማብራሪያን ሰጥቷል። በተጨማሪም ፕሮጀክቱን ይበልጥ ውጤታማ በባንኮች ዘንድ ተቀባይነት ያለውና በረጅም ጊዜ የሀገሪቱን የፋይናንስ አቅም የማይጎዳ ለማድረግ የተከናወኑ የማሻሻያ ስራዎችን በተመለከተ ገለጻን አድርጓል። የኢትዮጵያ አየር መንገድ ግሩፕ በበኩሉ ፕሮጀክቱ በቀጠናው ያለውን ከፍተኛ ፋይዳ በአጽንኦት ያነሳው ጉዳይ ነው። አዲሱ አየር ማረፊያ ኢትዮጵያ በአቪዬሽን ዘርፍ ያላትን መሪነት የሚያጠናክር ከመሆኑም በላይ ለንግድ፣ ለቱሪዝም እንዲሁም ለአጠቃላይ የኢኮኖሚ እድገት ያለውን ሚና ልዑኩ አስረድቷል። ዓለም አቀፍ ነባራዊ ሁኔታን ታሳቢ ባደረገ መልኩ ነዳጅን በቁጠባ በመጠቀም የነዳጅ አቅርቦት ችግርን በጋራ ማለፍ እንደሚገባ አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የዩኒቨርሲቲ ፕሬዝዳንቶች ገለጹ። በዚህ ርዕሰ ጉዳይ ዙሪያ የተዘጋጀ ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በሀገራችን የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ በትላንትናው ዕለት ለኢትዮጵያ ዜና አገልግሎት ማብራሪያ መስጠታቸው ይታወቃል። በማብራሪያቸውም ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድርና በፍትሐዊነት ለመምራት መንግስት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉን ሚኒስትሩ ይፋ አድርገዋል። በዚህም የነዳጅ አቅርቦት የሚያገኙ እንዲሁም ቅድሚያ የሚሰጣቸው ነዳጅ የሚጓጓዙበት ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው፣ ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ እንዲያገኙም መወሰኑን ተናግረዋል። በተጨማሪም የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር በቀል የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚሰጡ ተሽከርካሪዎች በቅድሚያ እንዲያገኙ የሚደረግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑን ገልጸዋል። የደብረ ታቦር ዩኒቨርሲቲ ፕሬዝዳንት ዶክተር ሰለሞን አበጋዝ ለኢትዮጵያ ዜና አገልግሎት እንደገለጹት በዓለም አቀፍ ተለዋዋጭ ሁኔታዎች የነዳጅ አቅርቦት እጥረት በሀገራት ላይ አሉታዊ ተጽዕኖን እያሳደረ ይገኛል። ለአብነትም በመካከለኛው ምስራቅ ያለውን ጦርነትና አለመረጋጋትን በማንሳት ይህም ነዳጅን በሚፈለገው ደረጃ ለማግኘት አዳጋች እያደረገ መሆኑን ገልጸዋል። በመሆኑም ችግሮችን ለመቋቋም ተቋቁሞ የነዳጅ አጠቃቀማችንን በቁጠባ እንዲሆን ማድረግ ይኖርብናል ብለዋል። የመደወላቡ ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃነ መስቀል ጠና በበኩላቸው በመካከለኛው ምስራቅ ያለው አሁናዊ ሁኔታ የነዳጅ አቅርቦት ችግርን እየፈጠረ ይገኛል ብለዋል። ይህም ማህበራዊና ኢኮኖሚያዊ እንቅስቃሴን ከማሳለጥ አኳያ እንቅፋት መሆኑን ጠቁመውም ችግሩን ለመፍታት እንደ ዜጋ የሚጠበቅብንን ኃላፊነት በአግባቡ መወጣት ተገቢ መሆኑን አንስተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ
ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃችንን ነው ደግሞ ከባህር ማዶ ያዝናቸው እናልፋለን። በተዋበችውና ለመኖሪያ ምቹ በሆነችው ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር ከ7 እስከ 30% ቅናሾች ያሉትን በተጨማሪም 50% የባንክ ብድር የተዘጋጀላቸውን ዘመናዊና ቅንጡ የመኖሪያ መንደር ሁለተኛ ፌዝ ለሽያጭ አቅርበናል። የምንሸጥሎ ቤት ብቻ አይደለም፣ ደህንነቱ የተጠበቀ ጥሩ ማህበራዊ ህይወትን የምትመሰርቱበት ልጆቹ ከኩዮቻቸው ጋር ቦርቀው የሚያድጉበት ሰፊ የመኖሪያ መንደርም ነው። የዚህ ወርቃማ ዕድል ተጠቃሚ ለመሆን ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በ2 ወይንም በ3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ አሳወቁ። ትራምፕ በዋይት ሃውስ በሰጡት መግለጫ ላይም የአሜሪካ ጦር በኢራን ውስጥ የሚያካሂደውን ወታደራዊ ዘመቻ በጣም በቅርብ እንደሚያጠናቅቅ ይኸውም ከ2 እስከ 3 ሳምንት የሚፈጅ የጊዜ ሰሌዳ ነው ሲሉም አመልክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያነሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጋውም ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው ነገር ኢራንን ለቆ መውጣት ነው፣ ያንን ደግሞ በቅርቡ እናደርጋለን ሲሉ ነው ያሳወቁት። ሌላው ትኩረት እየሳበው የትራምፕ ንግግር ደግሞ የዓለምን የነዳጅ አቅርቦት የሚያስተላልፈውን የሆርሙዝ የባህር መተላለፊያ ደህንነትን የሚመለከት ነው። ትራምፕ የባህር መስመሩን ክፍት የማድረግ ኃላፊነት በአሜሪካ ላይ ብቻ መውደቅ የለበትም ብለዋል። በሩሲያ ወታደራዊ አውሮፕላን ተከስክሶ በውስጡ የነበሩ ሰዎች ሕይወት አለፈ። የሩሲያ ወታደራዊ አውሮፕላን በክሪሚያ ግዛት ተከስክሶ ሁሉም ተሳፋሪዎች እንዲሁም የበረራ ሰራተኞች ሕይወት ማለፉ ተሰምቷል። የሩሲያ መከላከያ ሚኒስቴር እንዳሳወቀውም ኤኤን-26 የተባለው ወታደራዊ አውሮፕላኑ 23 ተሳፋሪዎችን እንዲሁም 6 የበረራ ሰራተኞችን አሳፍሮ ሲጓዝ ነበር። አውሮፕላኑ በክሪሚያ ግዛት እያለፈ በነበረበት ወቅትም የግንኙነት መስመሩ መቋረጡን የገለጸው ሚኒስትሩ በኋላ ላይም መከስከሱ መታወቁን ገልጿል። በአካባቢው የተሰማራው የነፍስ አድን ቡድንም በአደጋው ሁሉም ተሳፋሪዎችና የበረራ ሰራተኞች ሕይወት ማለፉን አረጋግጧል። አውሮፕላኑ በአለታማ ስፍራ መከስከሱ አደጋውን የከፋ እንዲሆን ማድረጉም ነው የተገለጸው። የአደጋውን መንስኤ ለማጣራት የሩሲያ ባለስልጣናት በአካባቢው ምርመራ ጀምረዋል መባሉንም ቲአርቲ ወርልድ ዘግቧል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ ስናደርሳቸው የቆየናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እያመሰገንን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ድጋፋችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።